ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን። ጥላዬ ጎንደር ደርሶ ደጀ ሰላም አድሯል። መልካም የቆሎ ተማሪ ገጥሞት እየተንከባከበው ነው። ፍላጎቱንም ስለነገረው ስመጥር የስዕል አስተማሪ አገኝልሃለሁ ብሎታል። ጎንደርንም በደንብ አስጎብኝቶታል። ወሬ መቃረሚያ ጃን ተከልን፣ የቤተ መንግሥቱን ዙሪያ ብዙ አካባቢዎችን አስጎበኘው። ጥላዬ ግን ብዙ ፍላጎት አልነበረውም። በተለይ ጎንደሬ ሁሉ ስለ ንጉሡ ሚስት ማጨት ማውራቱን ስላወቀ ስሜቱ ተነክቷል። በሌላ በኩል ደግሞ ወለተ ጊዮርጊስ አጼ ፋሲለደስ ቤተ መንግሥትን ስታይ ተደነቀች። የጎንደርን ውበት፣ የቤተ መንግሥቱን ግዝፈት ስታይ ካሰበችው በላይ ነው። አሁን የንጉሥ ሚስትነት ምን ማለት እንደሆነ ገባት። ምንትዋብ ክፍል 9 ትረካ እንዲህ ተዘጋጅቷል። እንድታደምጡት በአክብሮት እንጋብዛለን። ወለተ ጊዮርጊስ አጼ ፋሲለደስ ቅጥር ግቢ ስትገባ አያቷ እርምጃቸውን ገታ አድርገው ይሄ አጤ ፋሲለደስ ያስገነቡት አሁን ጃንሆይ የሚኖሩበት ነው፣ እንግዲህ አንቺም እዚህ ነው የምትኖሪ አሏት። እዚህ ብላ አይኖቿ እስከ መጨረሻው ተከፈቱ። የባለ 3 ደርቡ ህንጻ ግዝፈት አስደነቃት። ሰማይ ጠቀስ መሰላት። በግንቡ ማዕዘኖች የተሰሩትን የእንቁላል ቅርጽ ያላቸውን ግንቦች አይታ ተደነቀች። ሰገነቱ ላይ ያለው ሰቀሰቅ ለመተኮሻ ተብሎ እንደተሰራ መገመት አቃታት። በእንቁላል ግንቦቹ መሃል ወደ ሰገነቱ የሚወስደውን የእንጨት ደረጃ ተመልክታ ምን እንደሆነ አልገባ አላት። ዮልያና ቀጠሉና ጃንሆይ ከዚያ ሰገነቱ ቆመው ሁሉን ይቃኛሉ፣ አንዳንዴም ከዚያው ላይ ሆነው አዋጅ ይነግራሉ። አንቺም እንግዲህ ከዚያ ላይ የምትቆሚበት ቀን ሩቅ አይደለም አሏት። ሳቅ ብለው ዝም አለች። ያን መሰል ነገር አይታ ባለማወቋ ከመንገድ ድካም ጋር ተዳምሮ አእምሯ ያየችውን ሁሉ መመዝገብ አልሆነለት አለው። የግንቡ ግዝፈት፣ የንጉሥ ሚስትነት ልኩ ምን ድረስ እንደሆነ ገለጸላት። ስለዚህ ዓለም ያላትን ግንዛቤ ሁሉ ግልብጥብጡን አወጣባት። ስለ ራሷ የነበራትን ግምት አዛባባት። ንግሥት ሌኒን አደርግሻለሁ እየተባለች የአጼ ሚናስ ደም በደም ስሯ እንደሚንቆረቆር እየተነገራትና በእንክብካቤ ያደገችው ልጅ ለዚያ ለምታየው ግርማ ሞገስ የማትመጥን መስሎ ተሰማት። ከቋራ መታ ያን መሰል ኑሮ ውስጥ መግባት ምን ማለት እንደሆነ ማወቅ ተሳናት። እኛ እናት አባቷ ቤት መደብ ላይ ተኝተው የነበሩ ሰው ንጉሥ ናቸው ሲባል ድንገት እንደ ጨረቃ የራቁባትን ያህል ዛሬ ደግሞ የሚኖሩበትን ቤት ስታይና ልትኖር እንደታጨችበት ጨምራ ስታስብ የሷም ሕይወት ምን መልክ ሊይዝ እንደሚችል ለመጀመሪያ ጊዜ ተገነዘበች። ጎንደር ታላቅ የሕይወት ግብዣ እንዳቀረበችላት ታወቃት። ካሰበችው ከገመተችውና ካለመችው በላይ ሆነባት። ፍርሃት አላት። አካባቢዋን እንደ ዋዛ ታልፍ የነበረችው ወለተ ጊዮርጊስ ቋራ እንደዚያ ቆማ የምታደንቀው ሰው ሰራሽ ነገር ባለማየቷ ለመጀመሪያ ጊዜ ያየችውን ውበት አደነቀች። ጎንደርና ቋራ ምንና ምን አለች። ያየችው ሁሉ የሰው ልጅ የእጅ ጥበብ ውጤት መሆኑን ተጠራጠረች። ያንን የመሰለ ውበት የተቀረጹትን ሰዎችና እጆች
ማየት ተመኘች። የጥበብ ፍቅር በልቧ ውስጥ ሲሰርጽ ታወቃት። ቀደም ብሎ ቅጥር ግቢው መግቢያ ላይ ትጥቃቸውን አሳምረውና በተጠንቀቅ ቆመው የነበሩትን በርካታ የቤተ መንግስት ጥበቃዎች አይታ መደንገጧን ሁሉ ረሳችሁ። የጥበቃዎቹ ንቃትና ኮስተራነት አስፈርቷት እንደነበረም ዘነጋችሁ። ወደ ግቢው ሲዘልቁ የግቢውን ንጽህና አስጠባቂው የግቢ አዛዥ፣ ንጉሠ ነገሥቱን የሚጠብቁት የእልፍኝ ጠባቂዎቹ፣ የግቢው ኃላፊ ሊጋባው ያልተፈቀደለት እንግዳ እንዳይገባ የሚያደርገው እልፍኝ አስከልካዩ፣ የንጉሠ ነገሥቱን መሳሪያ ተሸካሚ ጋሻ ጃግሬው፣ ጃንደረባው፣ የጋማ ከብት ተንከባካቢ ባልደራሱ፣ ነፍጠኛው፣ ባለሟሉ፣ አዛዡ፣ ፋናወጊው፣ የውጭና የውስጥ አጋፋሪው ብዛት ወደ ላይ ወደ ታች ወዲህ መጠራራት፣ ትዕዛዝ ማስተላለፍና መቀበል ግቢውን ሁካታ በሁካታ አድርጎታል። ያን ሲንጫጫና ሲተራመስ የነበረው ሰው ሁሉ እነሱን ሲያይ ጸጥ እረጭ አለ። እያንዳንዱ መንገድ ለመልቀቅ ጥግ ጥጉን ይዞ በተጠንቀቅ ሲቆም አይኑን ወለተ ጊዮርጊስ ላይ ተከለ። በውበቷ ተደመመ። ወለተ ጊዮርጊስና አያቷ ሰው ለጥ እያለ ሰላምታ እየሰጣቸው ወደ ቤተ መንግስቱ መግቢያ ሲደርሱ የዙፋን ቤት ሹሙም ሰላምታ ሰጣቸው። እሱን ሲያልፉ በንቃት ከቆሙት ወታደሮች ጀርባ አደግድገው የቆሙ የውጭ አስተናጋጆችም ለጥ ብለው እጅ ነሷቸው። አብረዋቸው የመጡት ወንዶች ወደ ኋላ ሲቀሩ ከደንገጡሮቹ ጋር የአጼ ፋሲልንና የአጼ አዲያም ሰገድ ኢያሱን ቤተ መንግስታት አልፈው አነስተኛ ወደ ሆነ ህንጻ ሲወሰዱ ወታደሮች አደግድገው የቆሙ የውጭ አስተናጋጆችና በር ላይ የቆሙ የእልፍኝ አስከልካዮች አክብረዋቸው ወደ ውስጥ ገቡ። አንደኛዋ ደንገጡር ለዮልያና ማረፊያ ክፍላቸውን ሳታሳይ ሌላኛዋ ወለተ ጊዮርጊስን ወደ ተዘጋጀላት ክፍል ወስዳ እቃዋን አስቀምጣላት ትንሽ እረፍት እንድታደርግ ነግራት ወጣች። ደንገጡሯ ስትወጣላት ወለተ ጊዮርጊስ ክፍሉ መሃል ቆማ በየመን ምንጣፍ ያጌጠውን ሳንቃና አልጋ ልብስ የለበሰውን አልጋ ትኩር ብላየች። ወደ ግራዋ ስትዞር በእንጨት መዝጊያዎች የተዘጋው ረጅም ባለመስታወት መስኮት የሐር መጋረጃ ለብሷል። አነስተኛ ጠረጴዛ ላይ የተለኮሱ ጧፎች ሸክላ ማስቀመጫ ውስጥ ተቀምጠው ክፍሉን አድምቀውታል። ክፍሉን አማተረች። አንድ ሰው አንድ መኝታ ክፍል ለብቻው እንዴት ሊይዝ እንደሚችል ገርሟት ፈዛ ቆመች። ጫማዋን አውልቃ አልጋው ላይ አረፍ ከማለቷ አብረዋት ከመጡት ደንገጥሮች አንደኛዋ እንድትታጠብ ወደ መታጠቢያ ክፍል ይዛት ሄደች። እሷም አያቷም ታጥበው እንደተመለሱ ራት በልተው በየክፍላቸው ገብተው ተኙ። ወለተ ጊዮርጊስ ጠዋት ከእንቅልፏ ስትነቃ የት እንዳለች ግራ ገባት። ቀስ በቀስ ጎንደር ቤተ መንግስት እንግዳ ማረፊያ ክፍል ውስጥ መሆኗ ተገለጠላት። በመስኮቱ ቀዳዳዎች የገባውን ብርሃን አይታ ፀሐይ መውጣቷን አወቀች። አርፍዳ እንደነቃች ገባት። ምን ማድረግ እንዳለባት ግራ ገብቷት እዛው አረፍ ብላ ቆየች። ሲሰለቻት ተነስታ ስትወጣ በር ላይ ቆመው የሷን መውጣት የሚጠባበቁ ሁለት ደንገጥሮች አይታ ወዳሉበት ክፍል ወሰዷት። አያቷ መስኮቱን ከፍተው አልጋው ላይ ጋደም ብለው የጸሎት መጽሐፍ ያነባሉ። ስትገባ መጽሐፉን አስቀምጠው አድረሽ ነው ሲሏት ደህና ማደሯን ለመግለጽ እግራቸው ላይ ተጠመጠመች። በይተነሽ አሏት ስሜታቸው ተነክቶ። ትንሽ እንደቆዩ ደንገጥሮቹ መጡላቸው። መጸዳጃ ቤት ወስደዋቸው ሲመለሱ
ቁርስ አደረጉ። ዮልያና ያረፉበት ክፍል ተመልሰው ስለምሳው ተወያዩ። ዛሬ እንግዲህ ከጃንሆይ ጋር ማዕድ የምትቀርቢበት ቀን ነው። እናም የነገርሁሽን ሁሉ ልብ እንድትይ እንደ ገባሽ ሄደሽ በቅጡ አጎንብሰሽ እጅ ትነሽና እግር ትስሚያለሽ። ተቀመጭ እስቲሉሽ ትጠብቂና ያመላከቱሽ ቦታ ሄደሽ ትቀመጫለሽ። የጀመሩትን ሳይጨርሱ ሁለት ደንገጥሮች በር ላይ ሆነው ለጥ ብለው እጅ ከነሱ በኋላ አንደኛዋ እመቤቶቼ እንፋሎት እጥበት እንሄዳ አለቻቸው። ወለተ ጊዮርጊስና አያቷ በደንገጥሮቹ ተከታይነት የአጼ ፋሲልንና የታላቁ ኢያሱን ቤተ መንግስታት ከኋላቸው ትተው ወደ ታች ወረዱ። የጻድቁ ዮሐንስን ቤተ መዛግብት በግራ በኩል ቤተ መንግስታቸውን በስተቀኝ አልፈው አንበሶቹ ቤት ጋር ሲደርሱ አያቷ አንበሶች ሲሉ ወለተ ጊዮርጊስ በወሬ እንጂ በአካል አይታቸው የማታውቃቸውንና ጣዋት ላይ ሲያገሱ የሰማቻቸውን አንበሶች ለማየት ቆማለች። ባድናቆት ካስተዋለቻቸው በኋላ ከአንበሶቹ ቤት ጀርባ ያለውን የሳልሳዊ ዳዊትን የሙዚቃ አዳራሽ አሁንም በቀኝ በኩል ትተው ወደፊት አመሩ። ወለተ ጊዮርጊስ በየቤተ መንግስታቱ መተላለፊያ ላይ የተሰደሩት ወታደሮችና በየበሩ ላይ የቆሙት እልፍኝ አስከልካዮች ቁጥር አስገረማት። ከነሱ ጋር የመፋጠጥ ያህል ተሰማት። በመጨረሻም ቁመቱ አጠር ያለ ነገር ግን ሰፋ ያለ ግንብ ውስጥ ገቡ። እመቤቶቼ ይሄ ንጉሱና እቴጌዎች እንፋሎት የሚገቡበት ነው አለቻቸው ከደንገጥሮቹ አንዷ። ቀጥላም አጤ ፋሲል ናቸው ያሰሩት፣ ይሄኛው የእቴጌዎች ነው፣ የንጉሶቹ በያኛው በኩል ነው። ልብሳችሁን ታውልቁና እነዚህ መንጠቆች ላይ ትሰቅላላችሁ፣ ጌጦቻችሁን ደግሞ እነዚህ ውስጥ ታኖራላችሁ አለቻቸው። ትንንሾቹን የድንጋይ ፉካዎች በሌባ ጣቷ ያመላከተቻቸው። በዚህ በር ግቡና እነዛ ዳርና ዳር ያሉ መቀመጫዎች ላይ ተቀመጡ። ያ የሚጨሰው አረግሬሳና ጦስኝ ነው፣ እኛ ሀውድ ሆነን እንጠብቃለን ብላቸው ከሌላኛዋ ደንገጡር ጋር ተያይዘው ወጡ። ወለተ ጊዮርጊስና ዮልያና ጌጦቻቸውን አስቀምጠው ልብሳቸውን አውልቀው የተባለው ክፍል ውስጥ አጎንብሰው ገብተው ተቀመጡ። ክፍሉ መሃል ላይ የተደረደሩት ድንጋዮች ሲግሉ አየሽ ያንን የምታዩን ወናፍ በዚያች በምታያት ቀዳዳ አሳልፈው ሀውጭ ሆነው ደንጋዮቹን ያግላሉ አሏት። ድንጋዮቹ ሲግሉ ከውጭ በቀርቃሃ ዋሽንት ውሃ ድንጋዮቹ ላይ ፈሰሰ። ላባ ጠመቃቸው። እንደ መታፈን ሲሉ ከጣሪያው ላይ ያሉት ትንንሽ ቀዳዳዎች ከውጭ ተከፈቱላቸው። አየር እንዲገባ ቀዳዳዎቹን ከፈቱልን፣ አሊያማ ታፍነን እንሞት ነበር አሏት። ቀዳዳዎቹ ተመልሰው ተዘጉ። እንፋሎት ተመልሰው እንዲመጣልን መልሰው ዘጉት አለች ነገሩ የገባት ወለተ ጊዮርጊስ። እንዲህ አይሁን እንጂ እኛም እኮ በእንፋሎት መታጠብ እናውቃለን አሉ ዮልያና። እሷ ይህን አይነቱን ነገር ከሳቸው ቀርቶ ከማንም ጋር አድርጋው ባለማወቋ እፍረቱ አላስቀምጣላት። ሰውነቷ እየተሟሟቀ ሲመጣ ግን ዘና አለች። ከፊቷና ከራሷ ላይ የሚፈልቀውን ላብ 10 ጊዜ ስትጠራርግ አዩና አይዞሽ አሁን ያንን ሁሉ የመንገድ ድካም ድራሹን ነው የሚያጠፋልሽ አሏት። ሲጨርሱ ወደ ገላ መታጠቢያው ክፍል ሄደው ዙሪያውን የተከበበ ገንዳ ውስጥ መጀመሪያ እሳቸው ቀጥሎ እሷ ታጥበው የክት ልብሳቸውን ለብሰው ሲወጡ ወለተ ጊዮርጊስ ከመቼውም ጊዜ በላይ አለምልማለች። እረፍት እንዲያደርጉ ማረፊያ ክፍሎቻቸው ተወሰዱ። ብዙም ሳይቆዩ ደንገጥሮቹ ለወለተ ጊዮርጊስ በእቅፋቸው ነጭ ረጅም የሐር ቀሚስ፣ በወርቅና በከበሩ ድንጋዮች ያጌጠ ጥቁር ካባ፣ የቆዳ ጫማ፣ ነጭ የሐር ሻሽና
ከወርቅ የተሰሩ የአንገትና የጆሮ ጌጦች ይዘው መጡ። አንደኛዋ ታጥቦ የነበረውን ጸጉሯን ሾርባላት ሄዱ። ወለተ ጊዮርጊስ የመጣላትን ልብስ፣ ካባ፣ ሻሽ፣ ጫማና ጌጦች ግልጽ በሆነ አድናቆት አገላብጣ ስታይ ጋደም ብለው የነበሩት አያቷ አዩዋት። በለጋ ዕድሜዋ እዚህ ደረጃ በመድረሷ ተደስተው እንባቸው ቀረር አለ። እንባቸውን እንዳታይባቸው በነጠላቸው ተሸፍነው ፊታቸውን ወደ ግድግዳዋ ዞሩ። ራሳቸውን አረጋግተው ነጠላቸውን ከፊታቸው ላይ ገለጥ አደረጉና ወደ እሷ ዞሩ። አሁንም የመጣላትን ዕቃ ታገላብጣለች። ጥሎሽ የመጣልሽም ከዚህ ይበልጥ እንጂ አይተናነስም። እሱን ልበሽ ስልሽ ለምንድነው አይሆንም ብለሽ የኔን የለበሽ? ለማንኛውም ጥሎሽ ይለቅ። አሁን እሱን አስቀምጪና ወረጃን ሆይ ስትሄጂ እንዴት እንደሆነ እስኪ ተወጪልኝ አሏት። ልብሶቹን አልጋው ላይ በጥንቃቄ አኑራ ክብ አይኖቿን ሰበር አድርጋ በተመጠነ ንግስታዊ በሚመስል እርምጃ ወደ እሳቸው ስትጠጋ ይሄ ነው የኔ ልጅ፣ ያሳየውሽን ሁሉ አልረሳሽም፣ እንዲያውም አክለሽበታል አሉና ጠጋ እንድትላቸው በእጃቸው ጠቆማት። ተጠግታቸው ስታጎነብስ እንዲህ ያለሽ ምሽት ሄትም አያገኙ ብለው ጉንጯን መታ አደረጓት። ቀና አለችና የእፍረት ሳቅ ሳቀች። ስንት መልከ መልካም ወይዛዝርት አለ በሚባልበት፣ ስንት የንጉሥ ዘር ባለበት አገር አለቻቸው በስጨት እንዳማለት ብለው አንቺ ደግሞ እንግዲህ ሰው የሚልሽን ስሚ አሉና ከተጋደሙበት ተነስተው ተቀመጡ። ወገባቸውን በሁለት እጃቸው ይዘው የንጉሥ ዘር የሆነ ሁሉ መልክ አለው መሰለሽ? አንቺ ሁሉን አሟልቶ ሰጥቶሻል። ደግሞ ዣኖ ሆይ የንጉሥ ዘር ቢፈልጉ አተው አንቺስ ብትሆኚ የንጉሥ ዘርም አይደለሽ። አንድ መኮንን አልገዛም ብሎ ሲያወክ በጋብቻ ለማሰር ጥቅም ለማስጠበቅ አሊያም ደግሞ አመጥ ለማብረድ ሲሉ መሰለሽ አንቺን ማግባት የፈለጉ? ወደውሽ ነው። ትምህርትም ቢሆን ዳዊት ደግመሻል፣ ጥፈትም ቢሆን ሚደርስብሽ የለ። የጎንደር ወይዛዝርት እኩሌታዎቹስ እንኳ ዳዊት አልደገሙም። ይቅር ካንቺ ሊስተካከሉ ሀራ እንዲያው ምንሽም አይደርሱ። የሚታይ ልጅ ስለሆንኩ ነው እንደሱ ምትዩ። ግን አንድ ጥያቄ ልጠይቅሽ። ዣኖ ሆይ ከዚህ በፊት አላገቡም ነበር እንዴ? አግብተው ነበር እንጂ። እስ ወለተ ጊዮርጊስ ጎንደር ደርሳለች። አጼ በካፋም በጉጉት እየጠበቋት ነው። ምንትዋብ ክፍል 10 ይቀጥላል። ስለነበረን ቆይታ እናመሰግናለን። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ